መጀመሪያ ይሄን ነገር አስቡበት። ሁለተኛ በእናንተ ምክንያት ሰው ከሃይማኖት እንዲወጣ ምክንያት እንደምትሆኑ እርግጠኛ መሆን አለባችሁ። ለምትናገሩት ንግግር ኦኬ ኖርማል ወደ ማስወጣት ደረጃ ላይ ያድግ ይችላልና የምትናገሩትን ነገር ጥንቃቄ አድርጉ። ኮሜንት የምትጽፉ ሰዎችም ኮሜንታችሁን ጥንቃቄ አድርጉ። በጣም ስነ ልቦና የሚጎዳ በተለይ ኮሜንት የምትጽፉ ሰዎች በጣም ማይንድ የሚጎዳ ቪዲዮዎች ላይ ሄዳችሁ ኮሜንት ጽፋላችሁና ይሄንን ለማለት ነው። በተረፈ ቃል ሰዎችን ብሎክ ማድረግ ትችላለሽ፣ አይምሮሽ ላይ ችግር እንዳይፈጠር ወደፊት በዚሁ ከቀጠለ ማለት ነው። ስትረስ ውስጥ ልገቢ ትችላለሽና ይሄንን ነገር አድርጊ። በተረፈ ነገሩን በቃ ዝጉት። እነዛንም ብሎክ አድርጋቸው። ስላንቺ የሚያወሩትን ሰዎች ቀላል ብሎክ አድርገሽ ወይም ፎሎወር አንሺ እና ትመላለሽ። አለበለዚያ ግን ዩቲዩብ ላይ ሁላ ትፖስተቻለሽ። ታውቂያለሽ፣ ዩቲዩብ ላይ አለሽ። እኔ አሁን ከነ ኦፓልና ባቢ ጋር የተጣላው ታይም ላይ ዩቲዩብ ላይ ሁሉ ቪዲዮአችን ወጥቷልና ቀጠቀጡት፣ መጦ ይቅርታ እንዲጠይቅ አስደረጉት ምናምን ብለው ፖስት አድርገውታል ዩቲዩብ ላይ። እና ሰዎች እዚህ ጋር የምናወራውን ነገር ብዙ ነገር ወስዶ ይተረጉሙታልና እስረኛ ነው የሚያደርጉን፣ ያስሩናል በሐሳባቸው በሚፈልጉት መንገድና ተጠንቀቂ ነው የምልሽ። ምንም አትጠቀሚም፣ ብር አታገኝበትም እና የሰዎች መነገጃ ነው የምትሆኚውና ራስሽን ጠብቂ፣ ተጠንቀቂ ለማለት ነው። ሰላም አለይኩም። ወአለይኩም ሰላም። ጥሩ መልእክት ነው። ጀዛከላህ ኸይር ወንድሜ መሐመድ፣ አላህ ይጠብቅህ። ቃል አለሽ? ኦኬ። አሁን መሐመድ እያወራ የነበረውንም አልሰማሽም ማለት ነው? ኦኬ። አይ በነገራችን ላይ የሚሆኑ ነገሮችን በደንብ አድርገን እኛ መገንዘብ እንችላለን። ባናወራም በደንብ አንደርስታንድ ማድረግ እንችላለን። ስለዚህ ያለፉ ነገሮች ትክክል አይደሉም። እኛው የታዘብነውን ታዝበናል። ግን የትዝብታችን ኢንሻአላህ በመመካከር በመነጋገር ሁላችንም ከስህተቶቻችን ብንማማር ጥሩ ነው። የአኺራ ወንድምና እህቶች ነን። ይህን ያክል መጠላለፍ አይጠበቅብንም። ይህን ያክል ፈርዘር ሄዶ እንደነዚህ አይነት ክስተቶችን ማድረግም ማለት ለአኺራም አይሆንም ሂሳብ ከመደረግ በስተቀርና ከዚህ በላይ ነገሩን ባታጎኑት ጥሩ ነው። ምክንያቱም እኛ ባንናገርም እያንዳንዱ የሚሆነውን ነገር በሚደረጉ የላይቭ ወሬዎች ላይ በደንብ አንደርስታንድ ስለምናደርግ ማለት ነው። በደንብ ኦኬ። እና ለማንኛውም ሁላችሁም እዚህ ሙስሊም ነን ብላችሁ ራሳችሁን የምታምኑ ሁላችንም ሙስሊሞች በጣም በህይወቴ በጣም ደስተኛ የመሆንበት ከእምነት አንዱ ፍርድ ያላህ በመሆኑ፣ ሁለተኛ ነገር ደግሞ አላህ ፊት ሂሳብ መደረጋችን በጣም ያስደስተኛል። በጣም 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 አላህ ፊት የፍርድ ዳኛ ወይ አላህ መሆኑ በጣም በቃ በእምነቴ በጣም መኮራበት ነገር ነው። በጣም መኮራበት በጣም ነገርን ከዛ ወደዚህ ከዚህ ወደዛ የምታመላለሱ ሰዎች ኢቨን ሰለምቴዎችን ቀሩ ዞር በሉ ከዚህ ከሶሻል ሚዲያ ጥፉ ምናምን ነገር ዘመናችሁን ኖራችሁ እስልምናን በደንብ ማታውቁ ናችሁ። ኢቨን ነገር ማዋሰድ እንኳን ምን ያህል ወንጀል እንደሆነ ራሱ አታውቁ።
የሰው ቀልብ መስበር ዋጋው ምን ያህል ዋጋ እንደሆነ አታውቁም። ብታውቁ ኖሮ ባታረጉት ነበር። ብታውቁ ኖሮ ሁላችንም ተቀራርበን እንነጋገር ነበር። በውስጥ ገብታችሁ ለማውራት በመከራችሁ ነበር። ያ ሰው ከስተቱ እንዲማር የቻላችሁትን ባደረጋችሁ ነበር። ግን ሰለምቴዎች እንደዚህ ኮሜንተሮች እንደዚህ ምናምን ምንል በጣም 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 ሚስ አንደርስታንድ ወይም ደግሞ የሆነ ፓርት ላይ ማሳ ያደረገ ነገር ይመስለኛል። የሰው ቀልብ ከመስመር ካዕባን ማፍረስ ይቀላል አይደል የተባለው? ይሄ ምክር ለራስህም ነው አይደል ኢብራሂም? ባይዘው ምክሩ ለራስህም ጭምር ነው። በጣም ያስፈልገ ምክር አንተን ነው። ይሄ ምክር በትክክል ባይዘው ለዛ ነው አንተ ስትመክር የሚለው ነገር የሚያሳስበኝ። ቆይ እሱን እኔ በደንብ የምሰራውንም ምኑንም በደንብ ስለማቅ ችግር የለውም ኤልያስ። ኦኬ ኦኬ። ስለዚህ ይህን ያክል ፈርዘር መሄድ አይጠበቅብንም ለማለት ፈልጌ ነው። ምናልባት ኮሜንት አትክፈቱ። ኢብራሂም ያውራ አውራ እስኪ። ኮሜንት የምዘጋው ለዛ ነው፣ ስድብ አይደለም። አዋይ ችግር የለውም አላህ ይጽፍብናል ብለው ካላሉ ታያቸው። እኔ ባይዘዌ ለኮመንት ምላሽ መስጠት ካቆምኩ ቆየው። ብዙ ኮመንት እያየሁ ነው። ዝም ያልኳችሁ መልስም ያልሰጠሁትም መልስ መስጠት ስለሌለብኝ ነው። ምክንያቱም ከኔ መልስ እኔ አሳምሬ መናገር ልችላለሁ በነገራችን ላይ። ነገር ግን ከኔ አሳምሮ መልስ ከመመለስ ይልቅ አላህ አሳምሮ መልስ እንደሚመልስልኝ ስለማቅ እኔ ከመመልሰው አላህ ቢመልስልኝ ስለሚሻል የአላህን መልስ ስለመረጥኩ ነው። አይ ነው ሰው ነኝ፣ ስህተት ልሰራ እችላለሁ። በስህተቶቼ ውስጥ ደግሞ ዘውታሪ አይደለሁም። በጣም ብዙ ነገሮች አሉ። ለውጥ ላይ ነኝ። እኔም ከድሮና ዘንድሮ እንዳደለሁም በጣም ለውጥ አለኝ። በዚህ ነገር ውስጥ ደግሞ ከኮመንተሮች ጋር እንካ ሰላምታ እየገባው በራሴ ላይ የሰራሁትን ማፍረስ አልፈልግም። በእኔ ላይ የምትሰነዝሩትን መልስ መስጠት አቅቶኝ ሳይሆን ስብርብር አድርጌ መልስ መመለስ እችላለሁ። እንዴት መስበር እንዳለብኝ ስስ ብልታችሁ የቱ ጋር እንደሆነ በደንብ ለይቼ አውቃለሁ። ግን ያንን መንገድ ያልመረጥኩት አላህ አሳምሮ መልስ እንደሚሰጥልኝ ስለማውቅ ስለተረዳው ትቻለሁ እና ለኮመንት መልስ አልሰጥም። ለምን እንደምሰጠው በራሴ ላይ የሰራሁትን ለምን አፈርሳለሁ? ይሄንን ነው ልላችሁ የፈለኩት። ከዛ በተረፈ ቃል ጋር ምናምን በቃ ነገሩን ከባለፈው ከወይድ ጋር ያወራች የነበረውን ይቅርታ የተጠያየቁበትን ምናምን ያወራችሁን በደንብ ታውቃለች። የተለየ ነገር አምጧለች። እነሱ ማስረጃ የተባለውን መጡ አየን። እሷም ስታወራ ሌላውም ሲያወራ የተረዳነውን ተረዳን፣ ተገንዝበናል። አይምሮ አለን፣ መገንዘብ እንችላለን። ባይዘው በደንብ ነው አንደርስታንድ የምናደርገው። ስለዚህ ይሄን አውቃችሁ ሁላችንም ብንሆን ነገርን ለማብረድ ብንጥር ጥሩ ነው። አይ ካላችሁ ሁሉም የየራሱ መሳሪያ አለው። ሁሉም የየራሱ ካርድና ቀልብ መሰባበሪያ የሚሆኑ ነገሮች ብዙ ናቸው። በጣም ሲምፕል ነገር ነው። የሰው ቀልብ መስበር በጣም ተራ ነገር ነው። አንዱን ከፍ ዝቅ ማድረግ ነው ዝም ብላችሁ። ኦኬ እና ለማንኛውም በቃ እኔ ይሄን ለማለት ፈልጌ ነው። ቃል ከሰማሽ ሰማሽ ነው። ካልሰማሽ ምክር ኢብራሂም በጣም ምክር ነውና ግን አንድ አፏን ከዲር ደስን አፎን ወላሂ ወንድም ያፈለኝ አስቀድመኛ ነው ኢብራሂም እና ገራታ አፌ ላይ ነው ተንጠልጥላ ነው ያለችው። እሺ አቤታ ለማንኛውም ኢብሮ ምክር አሪፍ ነው ማለት ነው። የሰው ቀልብ መስበር በጣም ጥሩ አይደለም። ኤልያስ እኔ ጋር የምታወራ ከሆነ መልስ እንዳልሰጥህ ኦኬ፣ ተጠንቅቀህ አውራኝ። ኦኬ ተጠንቅቄ ነው የማወራው። አብሽር
አንተ የህዝብ ቀልብ ነው የምትሰብረው። የግለሰብ ቀልብ እኮ አይደለም የምትሰብረው ኢብራሂም፣ የህዝብ ቀልብ ነው የምትሰብረው አንተ እኮ ኢብራሂም እኮ እኔ ላንተ እኔ ነገርኩህ እኮ እረፍ እያልኩህ ነው፣ እያስጠነቀቅኩህ ነው። ምክሩ ጥሩ ነው፣ ምክርህን እኮ እያስጠነቀቅኩህ ነው። አሁን ምክሩ ጥሩ ነው ብለህ የምትናገር ከሆነ እረፍ እያልኩህ ነው። ዓለም ባንክ ነህ አይደል? እኔ ቤተል ነኝ አይደል? ሰፈር እንገናኝ ከፈለክ ተገናኝተን በአካል እናውራ አይደል? ኤልያስ በአካል ነው ቤተል ነኝ እኔ። እሺ ችግር የለውም ግን በቃ ያው እንገናኝ። ኢብራሂም አልተግባባንም መሰለኝ። ምክርህን ማንግባባው ስለተረዳውክ ነው። እኔ እየሸሸው ነው፣ አንተ ወደ እኔ እየመጣህ ነው። አይ እመጣለሁ ካልክ ና አናግረኝ እያልኩ ነው። እሺ እሺ ኢብሮ እሺ፣ እኔ ምክርህን እንዳልጠላሁት ግን ተረዳኝ። ያው ምክርህ ግን ምክር ብቻ ሆኖ እንዳይቀር ነው። በቃ خلاص ከተመቸህ ሌላ መልስ አያስፈልገው። እሺ እሺ አይሽ እና በአካል እንገናኝ፣ ሻይ ቡና እንባባል ከፈለክ። የት ቤተል? እኔ ሮማ አካባቢ። እሺ ቤተል እመጣለሁ። ቤተል እሺ እሺ እመጣለሁ። ማንኛውም ኢንሻአላህ እደውልልሃለሁ። ከፈለክ ልምጣ ሰፈር። እናንተ ጋር እኮ ካፌ ምናምን ስለሌለ ነው። ሮም ካፌ ነገር የለም። ከድሩን አስቀምጥና በኢንቦክስ አውሩ እናንተ ሎኬሽናችሁ። ይቻላል። መርሐባ ከድር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።